ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ። እሱን ለመናገር ነው የፈለኩት። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው፣ እንዴት ነህ፣ ማን ነህ ሳንባባል ያደገን ሰዎች ነን። እኔ ያደግኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ? የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞም፣ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን ማስተላለፍ ስለፈለኩኝ ነው። ዘርግቶልኛል እጁን ለሕማም አፍቅሮኛል እስከ ዘላለም ስታወክም ነው ጸጥታዬ የወደደኝ ቸሮ ጌታዬ ስለወደደኝ ያዳነኝ በቸርነቱ እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ ለገብረ ዮሐንስ ራሱ አላጨበጨባችሁ። በጣም ደስ የሚል ምሽት ነው። እኔ በእውነት እግዚአብሔር በሚያውቀው በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል አይደል? ለሁሉም ሰው ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ እና እግዚአብሔርን የሚያመሰግን ሰው፣ ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያራኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄንን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። እውነት እርግጠኛ ነኝ ከራሱ ከገብረ ዮሐንስ በላይ ራሱ እኔ ደስተኛ ነኝ ዛሬ በጣም እና ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ለሌሎቹ የሚያበቃ ያድርገን። ሁላችንንም ለሌሎቹ የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝ። ብቻ ደስ እንዳለኝ ለሁላችሁ መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ያው የምንችለውን ያደረግነው። ወደፊት ደግሞ እናተልቀዋለን፣ እናሰፋዋለን። እንግዲህ ሁላችሁንም እንወዳችኋለን። ያው ስፔሻሊቲ የሚችለውን ነገር ያደርጋል። እንዲህ ብዬ ስለምናደርገው ነገር ማውራት አልፈልግም፣ ግን ያው ወደፊትም በምንችለው ገብረ ጻዲቅ በመካከላችን ተገኝቷል። እንኳን ደህና መጣ፣ እንኳን ደህና መጣ። እባካችሁ ተቀበሉልን። እጅግ በጣም እናመሰግናለን። በነጎድጓዳማ ድምፁ የምናውቀው መዝሙሮቹ ለነፍስ ምግብ የሆኑ አጥንት የሚያለመልሙ በጣም ተወዳጅ የምስጋና ዝማሬዎችን በመስራት ይታወቃል። ብዙዎቻችን ከሁሉም ሰው ጋር ለመተባበር ዝግጁ ነን። የመጣችሁት እንግዶቻችንን ሁላችሁንም እግዚአብሔር ያክብርልን። ገብረ ዮሐንስም በጣም እንወድሃለን፣ በጣም እናመሰግናለን። ሁልጊዜም እንግዲህ ስማይል ስፔሻሊቲን በጸሎትህ አስብ ለማለት እፈልጋለሁኝ። ከዛ ውጪ አዶናይን በጣም ነው ማመስገን የምፈልገው። እሱ ነው እንግዲህ ይሄንን እድል እንድናይ ያደረገንና አንዴ አዶናይንም አመስግኑልኝ። ከዛች
እንግዲህ ምለው የለኝም። መልካም ምሽት ይሁንልን። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። አመሰግናለሁ በጣም። ሰላም እንደምን አላችሁ? እስኪ ጭብጨባ እስኪ። አብዛኛው ሰው ስልኩን ይዟል። ከማን ጭብጨባ more energy ዛሬ እዚህ ከመሀላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ የምናከብረው የምንወደው እዚህ ከመሀላችን ተገኝቷል። የደስታው ቀን ነው፣ የኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት እቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላቸው ሰዎች አሉ። ገና ታሪክ እንሰራለን። ሁላችሁም ቴንክ ዩ ሶ ማች ስለመጣችሁ እወዳችኋለሁ። ቴንክ ዩ። እሺ እናመሰግናለን። ያው ከዚህ በፊት አዶናይ ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። እላለሁ ምን አለኝ ፍጹም ሸክሜ ቀሎልኝ በሁኔታ ማትለካ አንተ ብቻ ምታስመካ በማይነገር ስጦታ በማይከፈል ውለታ ለዘላለም በደልታ አዳንከኝ። Birthday to you, happy birthday to you, happy birthday dear Kal, happy birthday to you. ሻማ ማብራት ይቻላል አናውቅም። እንግዲህ እፍ በዝም ብለሽ ይውሽት ቅመሺ። በጣም ቆንጆ ኬክ ነው። ኢትዮጵያ ራሱ የለም እንዲህ አይነት ኬክ የሚጣፍጥ። ልዩ ናት ያስታወሰችው።